አየር ኃይል የሚገነባው ለሰፈር ግዳጅ አይደለም፣ ድንበር ተሻጋሪ ግዳጆችን ማሰብ አለብን። ይህንን የተናገሩት በአገር ውስጥ ጦርነት ከፍተኛ ተሳትፎ ያለው የአየር ኃይሉ ዋና አዛዡ ሌተናል ጄኔራል ይልማ መርዳሳ ናቸው። ጄኔራሉ ድንበር ተሻጋሪ ግዳጅ አለብን ያሉበትን ፖለቲካዊ ትርጉም የሚሰጠው ንግግራቸውን አውድና የተቋሙን የጦርነት ተሳትፎ በተመለከተ ልዩ ወታደራዊ መረጃ አሰናድተናል። የኮማንድ ፖስቱ አዛዥ ወታደራዊ ካምፓቸውን ለቀው መውጣታቸው ተሰምተዋል። ጄኔራሉ ደግሞ በርካታ ሰዎችን በማሳፈን ላይ እንደሚገኙ መረጃዎች ወጥተዋል። የኮማንድ ፖስቱ አዛዥና ለቀውት የወጡት ካምፕ እንዲሁም በጄኔራሉ ላይ የወጣውን ወታደራዊ መረጃ በዜናችን ይዘነዋል። የአብይ አህመድ ስርዓተ መንግስቱን ሊያፈርሱ ነው ንግግር ግልጽ ስጋታቸውን አመላክተዋል። የተዘጋጁበት ትልቅ የምርጫ ፕሮጀክት አደጋ ላይ መውደቁን በአንደበታቸው በማረጋገጥ ላይ ናቸው። ጦርነትን የሙሉ ጊዜ ስራው ያደረገው አገዛዛቸው 10 ቢሊዮን ብር የመደበለት ምርጫ ወዴት ያመራል ስንል መረጃዎችን ፈትሸናል። የአስመራው አለቃ ኢሳያስ አፈወርቂ ከ2 ቀናት የፖርት ሱዳን ቆይታ በኋላ ወደ ቤተ መንግስታቸው ተመልሰዋል። ሰውየው አስመራን ከመርገጣቸው በዲፕሎማቶቻቸው በኩል ሌላ ሰነድ ይፋ ሆኗል። ሰነዱ ምንድነው ለሚለው ዜናችን ምላሽ አለው። ኢታማዦር ሹሙ በአስቸኳይ ጥሪ ካይሮ ገብተዋል። ግብጽ በመጨረሻም በኢትዮጵያ ላይ አደገኛ ውሳኔ አሳልፋለች። በሌላ መረጃ በሀርጌሳ የፕሬዝዳንቱ ጋርዶችና ፖሊስ የተኩስ ልውውጥ ማድረጋቸው ተሰምተዋል። በአፍሪካ ቀንድ መረጃችን በዝርዝር ቃኝተነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አየር ኃይል የሚገነባው ለሰፈር ግዳጅ አይደለም፣ ድንበር ተሻጋሪ ግዳጆችን ማሰብ አለብን። ይህንን የተናገሩት የአየር ኃይል ዋና አዛዡ ሌተናል ጄኔራል ይልማ መርዳሳ ናቸው። ጄኔራሉ ከብልጽግናው ልሳን ፋና ቴሌቪዥን ጋር ባደረጉት ቃለመጠይቅ ድንበር ተሻጋሪ ግዳጅ አለብን ሲሉ ተሰምተዋል። አየር ኃይል የሚገነባው ለሰፈር ግዳጅ አይደለም፣ ድንበር ተሻጋሪ ግዳጆችን ማሰብ አለብን። አሁን ላይ የኢትዮጵያን አየር ክልልን በአስተማማኝ ሁኔታ የሚጠብቅ ዘመናዊ አየር ኃይል ተገንብቷል ሲሉ የተሰሙት ሌተናል ጄኔራል ይልማ መርዳሳ የሚመሩት ተቋም በአገር ውስጥ ውጊያ ተሳታፊ ስለመሆኑ በአደባባይ ክደዋል። አብዛኞቹ የአፍሪካ ሀገራት በቅኝ ግዛት ስር በነበሩበት ዘመን በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1928 ዓ.ም የተመሰረተው የኢትዮጵያ አየር ኃይል በረጅም ቆይታው የሀገር ሉዓላዊነትን የማስከበር አኩሪ ታሪክ ያለው ቢሆንም ተቋሙ በአሁኑ ሰዓት በአገር ውስጥ ጦርነት በመሳተፍ አሳፋሪ ታሪክ በማስመዝገብ ላይ ይገኛል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ በአገር ውስጥ ጦርነት የገዛ ዜጎቹ ላይ የድሮን ሚሳይሎችን፣ የጀት ቦምቦችን የሚያዘንበውና አየር ኃይልን የሚመሩት ጄኔራሉ በአገር ውስጥ ጦርነት ተሳታፊ አለመሆናቸውን ቢናገሩም በአማራ ሕዝብ ላይ ይፋዊ ጦርነት ከታወጀ በኋላ በአማካይ መረጃ ከ290 በላይ የድሮን ጥቃቶች ሲፈጸሙ ጄኔራሉና ተቋማቸው ከቴክኒክ እስከ ሰው ኃይል ድረስ የጦር ወንጀል መሪ ተዋንያን ናቸው። በእርግጥ ወታደራዊ መረጃዎች እንደሚያሳዩት የአየር ላይ ጥቃቶቹ በወለጋ ጉጂና ቦረና ቀጠናዎች የኦሮሞ አርሶ አደሮችንና አርብቶ አደሮችን ልጆች ጭዳ ስለማድረጋቸው የሀገር ሉዓላዊነትን በማስከበር ረገድ አኩሪ ታሪክ የነበረው የኢትዮጵያ አየር ኃይል ዛሬ ላይ በሀገር ውስጥ ጦርነት የአንድ ፓርቲን ስልጣን ለማስጠበቅ በገዛ ዜጎቹ ላይ የሚያዘንበውን የድሮን ሚሳይል የአቅም መለኪያ አድርጎ የሚያቀርበው ተቋሙ በአመራር በሰው ኃይል ምደባና ስምሪት ጉዳዩ ዙሪያ ከህወሓት የከፋውን ተቋማዊ ወረራ ይፈጸማል ቢሆንም ሌተናል ጄኔራል ይልማ መርዳሳ ፓርቲያቸውንና አለቃቸውን ለመከላከል ከደርግም ሆነ ከኢህአዴግ የተሻለን እኛ ነን ሲሉ ተሰምተዋል። ኢሰፓ ካርድ ካለው ጄኔራሉን ይመራል። ደርግን የጣለው ይሄ ነው። ምክንያቱም ጄኔራሉ ሙሉ ነጻነት የለውም ማለት ነው። ፖለቲካው ነው እሱን እንትን የሚለው። በኢህአዴግ እኔም የነበርኩበት ደግሞ በአብዮታዊ ዲሞክራሲ ነው ሰራዊት ሲቀረጽ የነበረው። ለመጀመሪያ ጊዜ ክቡር ጠቅላይ ሚኒስትራችን ሰራዊት ከፖለቲካ ነጻ መሆን አለበት፣ ከየትኛውም ሀገር ከሚመራው ተፎካካሪ ነኝ ከሚለውም ነጻ መሆን አለበት። ጄኔራሉ ይህንን ቢሉም የእርሳቸው ምክትል ከሆኑት 5 የተቋሙ አመራሮች ውስጥ 4ቱ የኦህዴድ ብልጽግና ሰዎች ስለመሆናቸው ይፋዊ መረጃዎች ያሳያሉ።
የአየር ኃይል ምክትል አዛዥ ለኤር ሎጂስቲክ ኃላፊ ሜጀር ጄኔራል ነገራ ለሊሳ፣ የአየር ኃይል ምክትል አዛዥ ለአየር መከላከል ኃላፊ ብርጋዴር ጄኔራል ተሾመ ባጫ፣ የአየር ኃይል ምክትል አዛዥ ለኤር ኦፕሬሽን ኃላፊ ብርጋዴር ጄኔራል ተስፋዬ ለገሰ፣ የሶስተኛ አየር ኃይል ምድብ ዋና አዛዥ ኮሎኔል ደረጀ ቡሽሬ ከሌተናንት ጄኔራል ይልማ መርዳሳ ጋር አንድ ቋንቋ የሚጋሩ ሰዎች ቢሆንም ይልማ ከደርግም ሆነ ከኢህአዴግ የተሻለ ነው እኛ ነን ሲሉ ተደምጠዋል። በአመራር ምደባና በሰው ኃይል ባለሙያ ስምሪቱ በኦህዴድ ብልጽግና ሰዎች የተሞላው አየር ኃይሉ ዘንድሮ የሚያከብረውን 9ኛ ዓመት የምስረታ በዓል ከኤርትራ መንግስት ጋር ለተገባው ወታደራዊ ፍጥጫ የስነ ልቦና ጦርነቱ አካል ለማድረግ ዓለም አቀፍ የአየር ትርኢት ያለውን ድግስ እንዳዘጋጀ ቀደም ባለው ዘገባችን ማድረሳችን ይታወሳል። ሌተናል ጄኔራል ይልማ በትናንት ምሽቱ የፋናው ቃለ መጠይቃቸው ድንበር ተሻጋሪ ግዳጅ ሲሉ የገለጹበት የንግግራቸው አውድም የስነ ልቦና ጦርነቱ አካል እንደሆነ የወታደራዊ ጉዳይ አስተያየት ሰጪዎች እምነት ነው። የአብይ አህመድ ስርዓተ መንግስቱን ሊያፈርሱ ነው ንግግር ግልጽ ስጋታቸውን አመላክተዋል። የተዘጋጁበት ትልቅ የምርጫ ፕሮጀክት አደጋ ላይ መውደቁን ራሳቸው በአንደበታቸው በማረጋገጥ ላይ ናቸው። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም፣ ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ የብልጽግናው አለቃ አብይ አህመድ በጦርነት ውስጥ ሆነው ምርጫ ለማካሄድ 10 ቢሊዮን ብር ለምርጫ ቦርድ መመደባቸው ይታወሳል። እንዲያም ሆኖ ጦርነት የሙሉ ጊዜ ስራው ያደረገው አገዛዙ በኢትዮጵያ ምርጫ አካሄዳለሁ ብሎ ቢነሳም ሌሎች የፖለቲካ ኃይሎች በሀገሪቱ ምርጫ የማይታሰብበት የቀውስ ደረጃ ላይ ደርሰናል በሚል ከወዲሁ በመቃወም ላይ ናቸው። ይህንን ተከትሎ የብልጽግናው አለቃ በጉዳዩ በሰጡት ማብራሪያ በግልጽ ቋንቋ ሰላም ስለሌለ ምርጫ አያስፈልግም የሚሉት ስርዓተ መንግስቱን ለማዳከምና ለማፍረስ ነው ሲሉ ተደምጠዋል። ገዢው ፓርቲ ብልጽግና ብቻውን ለመወዳደር የሚያደርገውን የምርጫ ዝግጅት እወቁልኝ ማለቱን ተከትሎም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና 70% የሀገሪቱ አካባቢ ምርጫ ለማካሄድ በማያስችልበት ሁኔታ ምርጫ ቢካሄድ እንኳን ምርጫ አይሆንም ብለዋል። መራራ በማነጻጸሪያነት ያቀረቡት የኢህአዴግ ዘመንን ነው። በኢህአዴግ ጊዜ ተቃዋሚዎች ቢያንስ በመላው ሀገሪቱ ተዘዋውረው እጩዎቻቸውን መመዝገብ፣ ታዛቢዎቻቸውን ማደራጀትና ቅስቀሳ ማድረግ ይችሉ ነበር። አሁን ግን ከነዚህ ውስጥ አንዳቸውም የሉም በማለት ተጨባጭ ስጋታቸውን ተንትነዋል። ቀጠል አድርገውም ደሴ ድረስ ሄጄ የምርጫ ቅስቀሳ አድርጌያለሁ። ዛሬ ግን ያን ማድረግ አልችልም። ከአዲስ አበባ ውጪ መንቀሳቀስ አልችልም። በ10 ሺዎች የሚቆጠሩ አባሎቻችንና ደጋፊዎቻችን ባለፈው ቅስቀሳ ወቅት ሰብስበን ነበር። ዛሬ ግን ሁኔታው 100 ሰዎች እንኳን ለመሰብሰብ ዋስትና አይሰጥም። 100 ሰው እንኳን መሰብሰብ ሳትችል ከኦሮሚያ ክልል ወደ ሱሉልታ ማለፍ ተቸግረህ እንዴት ነው ምርጫ የሚታሰብ በማለት የብልጽግናን የምርጫ ዝግጅት ከንቱ ምኞት መሆኑን አስረድተዋል። የሌሎች ፓርቲ አመራሮችም በተመሳሳይ መልኩ ብልጽግና ለጦርነት እንጂ ለምርጫ ለመዘጋጀቱን ይገልጻሉ። በምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት በትግራይ እኔ የሌለውበት ምርጫ አይካሄድም የሚል አቋም ይዟል። ብልጽግና ኢትዮጵያን በውስጥ በጦርነት አድቅቆ በውጭ በዲፕሎማሲ አክስሮ አሁን ደግሞ ሌላ የኪሳራ ዓመት ለማግኘትና ስልጣኑን ለማራዘም በምርጫ ቦርድ በኩል ጊዜያዊ የምርጫ ጊዜ ሰሌዳውን ለማስተዋወቅ መሞከሩ በሀገር ቤት ከሚገኙ ነባር የፖለቲካ ኃይሎች ዘንድ ተቃውሞ ገጥሞታል። ቦርዱ በቅርቡ ከፖለቲካ ፓርቲዎች ጋር በመከረበት ወቅት ከብልጽግናና ሌሎች የሁለት የፖለቲካ ፓርቲዎች በስተቀር ሌሎች አሁን ያለው የጸጥታ ሁኔታ ምርጫ ለማካሄድ እንደማያስችል መናገራቸው ይታወሳል። እንኳን ፍክክር ያለበት ምርጫ ለማድረግ በህይወት ለመኖር ምርጫን ያሳጣ አገዛዝ መኖሩን ገልጸዋል። ምርጫ በአሁኑ የፖለቲካ ምህዳር መንግስት እንደማይለውጥ ቢታወቅም ምርጫውን ማራዘም የስልጣን ሽፋናቸውን ጥያቄ ምልክት ውስጥ የሚከተው ፖለቲካውንም ወደ ከፋ ቀውስ እንደሚከተው ያወቁት አብይና አገዛዛቸው ከፍተኛ ስጋት ላይ ወድቀዋል። የ2013 የምርጫ ዘመን ሀገሪቱ በጦርነት ውስጥ ሆና ያደረገችው እንደነበር ይታወሳል። ይህኛው ምርጫ የተለየ የሚያደርገው ሰፊውን የሀገሪቱን ክፍል የሚሸፍኑ ክልሎች በጦርነት ላይ መሆናቸው፣ በሁሉም የኢትዮጵያ አካባቢዎች ለግጭት የቀረቡ ውጥረቶች መኖራቸውን፣ ድንበር ተሻጋሪ የጦርነት ስጋት ያጠላበት ሁኔታ ሰፊ መሆኑ ነው። በቀጣዩ ጊዜ ምርጫ ለማካሄድ በከተሞች እንቅስቃሴዎች ቢጀመሩ መራጮች በተፋላሚ ኃይሎች ዘንድ ሰለባ ሊሆኑ ይችላል የሚለው ስጋት ተጨባጭ ነው። እንዲያም ሆኖ ጦርነት የሙሉ ጊዜ ስራው የሆነው አገዛዙ ከጦርነቱ ጎን ለጎን የምርጫ ፖለቲካ አጀንዳው ላይ ለካድሬዎች ተልዕኮ መስጠቱ ተሰምተዋል። ለምርጫው አሯሯጭ የሚሆኑትን የፖለቲካ ኃይሎች ይዞ በውስን ከተሞች ለማድረግ የራሱን የምርጫ ግብረ ኃይል ከወዲሁ እንዳዋቀረ፣ አጃቢ ፓርቲዎችን ከምልመላ እስከ ጉርሻ ገንዘብ በጀት ድረስ ስምሪት ስለመስጠቱ መረጃዎች ጠቁመዋል።
የኮማንድ ፖስቱ አዛዥ ወታደራዊ ካምፓቸውን ለቀው መውጣታቸው ተሰምተዋል። ጄኔራሉ ደግሞ በርካታ ሰዎችን በማሳፈን ላይ መሆናቸው ተሰምተዋል። በራያ አላማጣ የኮማንድ ፖስቱ አዛዥ ኮሎኔል አህመድ ወታደራዊ ካምፓቸውን ለቀው መውጣታቸው ተሰምተዋል። እንደ ወታደራዊ መረጃው የራያ አላማጣ ቀጠናዊ ኮማንድ ፖስት አዛዥ ኮሎኔል አህመድ አላማጣ የሚገኘውን ወታደራዊ ማዘዣና ወታደራዊ ካምፕ ለቀው ወደ ጥሙጋ ተዘዋውረዋል። ይህ የሆነው በህወሓት አርሚ 24 በኩል ያለውን ከፍተኛ ግፊትና ጫና ተከትሎ ነው። ምንም እንኳን ወታደራዊ ካምፓቸውን ለቀው የወጡት ኮሎኔል አህመድ የህወሓትን ፍላጎት በቀጥታ የሚያስፈጽሙ ቢሆንም የጊዜያዊ ማዘዣቸውን ለመቀየር የተገደዱበት ሁኔታ ግን እስካሁን ግልጽ አይደለም። በሌላ መረጃም በራያ 6 ወረዳዎች ሳምንት ባልሞላ ጊዜ ውስጥ ከህዳር 17 እስከ ህዳር 21 በርካታ ሰዎች ታፍነው እንደተወሰዱ የግንባር ዘጋቢያችን ከአካባቢው ነዋሪዎች አረጋግጠዋል። በኮረም ከተማ ብቻ 9 ሰዎች ታፍነው ወዳልታወቀ ቦታ እንደተወሰዱ የገለጹት የአካባቢው ምንጮች ከእነዚህ ውስጥ 3ቱ የሃይማኖት አባቶችና የደብር አስተዳዳሪዎች ሲሆኑ 6ቱ ደግሞ ሲቪል ሰዎች ናቸው። እነዚህ እገታና አፈናዎች የሚፈጽሙት ራሱን የደቡብ ትግራይ ግንባር ብሎ የሚጠራው የህወሓት ታጣቂ ኃይል አዛዥ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ትዕዛዝ መሆኑን ነዋሪዎቹ ሀገር ይወቅልን ሲሉ ተናግረዋል። በሌላ በኩል በትናንትናው ዕለት በራያ ቆቦና ራያ ዘቦ አዋሳኝ አካባቢዎች ውጊያ ተካሂዷል። ከራያ ቆቦ ጮቢበር እስከ ራያ ዘቦ ዋልካ መንደር ድረስ ባሉ አካባቢዎች በተካሄደው ውጊያ የደረሰው ጉዳት አልታወቀም። ራያ መንደር አካባቢ የህወሓት ታጣቂዎች ጭምር ያሉበት መሆኑም በመረጃው ላይ ተመላክቷል። ውጊያው በከባድ መሳሪያዎች የታጀበ እንደነበር የጠቆሙት የአካባቢው ምንጮች ትናንት ህዳር 22 ቀን ከማለዳ ጀምሮ 2 የአየር ኃይል የጦር ጀቶች በጥንድ ቅኝት ሲያደርጉ መዋላቸው ታውቋል። በራያ ቆቦና ራያ ዘቦ አዋሳኝ አካባቢዎች የተካሄደው ውጊያ በአመዛኙ መድፍ፣ ዙ23ና ሞርተሮች ጥቅም ላይ የዋሉበት እንደሆነ ነው የታወቀው። ይህ አውደ ውጊያ በተካሄደበት አካባቢ የህወሓት ታጣቂዎችም እንደሚገኙ ይታወቃል። ይህ በእንዲህ እንዳለም ህወሓት አዲስ በወጣው መግለጫ ፌዴራል መንግስቱ የጥፋት ፕሮጀክቱን ቀጥሏል በማለት ከሷል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይ ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም በመግለጫው ላይ ወንጅሏል። ከዚህ በተጨማሪ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የፌዴራል መንግስት ለክልሎች መድቦ የሚልካውን የድጎማ በጀት እየላከልን ስላልሆነ ለሰራተኞቻችን ደሞዝ መክፈል አልቻልንም፣ በባንኮች ውስጥም የጥሬ ገንዘብ እጥረት እየገጠመን ነው ሲሉ መክሰሳቸው ይታወቃል። በትግራይ ነዳጅና መድኃኒቶች ከነባሩ ፍጆታ ውጪ ጤናማ ባልሆነ መንገድ ከገበያ መጥፋታቸውን ተከትሎ ህወሓት ለጦርነት ከሚያደርገው ቅድመ ዝግጅት ጋር አያይዘው የሚመለከቱ ወገኖች አሁን ያሉ መካሰሶችን የጦርነት ማማማቂያ አድርገው ይመለከቷቸዋል። ፕሬዚዳንት ኢሳያስ ወደ አስመራ ተመልሰዋል። ሰውየው አስመራን ከመርገጣቸው በዲፕሎማቶቻቸው በኩል ሌላ ሰነድ ይፋ ሆኗል። የአስመራው አለቃ ኢሳያስ አፈወርቂ ከ2 ቀናት የፖርት ሱዳን ቆይታ በኋላ ወደ ቤተ መንግስታቸው ተመልሰዋል። ኢሳያስ ከጀኔራል አብዱል ፈታህ አልቡርሃን ከጠቅላይ ሚኒስተር ካሚል ኢድሪስና ሌሎች የሱዳን ባለስልጣናት ጋር በቀጠናዊ ጉዳዮች ላይ በጥብቅ መምከራቸው የሱዳንና የኤርትራ ሚዲያዎች ዘግበዋል። መሪዎቹ በኤርትራና በሱዳን መካከል ያለውን የሁለትዮሽ ግንኙነት ማጠናከር፣ በሱዳን የእርስ በርስ ጦርነት ላይ በተከሰቱት ሁኔታዎችና በአብይ አህመድ አገዛዝ የቀይ ባህር አጀንዳ ዙሪያ ግምገማን ማዕከል በማድረግ ተወያይተዋል። የሱዳን ብሔራዊ ጦር ኤርትራን ጨምሮ በግብጽ፣ በሩሲያ፣ በኢራንና በቱርክ በመደገፍ ላይ ነው። የፈጥኖ ደራሹ ጦር ደግሞ በቀዳሚነት በተባበሩት አረብ ኤሚሬትስ፣ በቻድና በኬንያ ይደገፋል። በዚህ ምክንያት የውክልና ጦርነቱ ማቆሚያ አጥቶ ቀጥሏል። ሌላኛው የውክልና ጦርነት አስፈጻሚ የሆነው የብልጽግና አገዛዝ በተባበሩት አረብ ኤሚሬትስ ድጋፍ በቀጠናው ድንበር ተሻጋሪ ጦርነት በማዋለድ ላይ ይገኛል። ከዚህ ጋር ተያይዞ የመወረር ስጋት የገጠመው የአስመራው መንግስት ተከታታይ የስጋት ትንተና መግለጫዎችን በማውጣት ላይ ይገኛል። ቀደም ሲል የአስመራውን ስምምነት፣ አሁን ደግሞ ሌላ ሰነድ ይፋ አድርጓል። ሰነዱ ከኤርትራ ከድንበር ጋር የተያያዘ ነው። በአዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ በይፋዊ የኤክስ ትስስር ገጻቸው ላይ ባሰፈሩት መልእክት የኢትዮ ኤርትራ የድንበር ወሰን የተሰመረው ከቅኝ ግዛት ጊዜ አንስቶ ነው ሲሉ ተጨማሪ ሙግት አቅርበዋል። በኢትዮ ኤርትራ መካከል ያለው ድንበር እንደ
አውሮፓውያን አቆጣጠር በ1900 በ1902 እና በ1908 በተፈረሙ የቅኝ ግዛት ውሎች ሲወሰን ይህም በአልጀርሱ ስምምነት የጸና መሆኑ ይታወቅልን ይላሉ ባለስልጣኑ። እንደ አውሮፓውያን አቆጣጠር በታህሳስ 12 ቀን 2000 በአልጀርስ ስምምነት የተቋቋመው የኢትዮ ኤርትራ ድንበር ኮሚሽን የኢትዮጵያና ኤርትራን ወሰን ያካለለው በ1900 በ1902 እና በ1908 ስምምነት መሰረት ነው ሲሉም ይከራከራሉ። አቶ ቢንያም በርሄ የድንበር ወሰኑ ያትታል ያሉትን አንቀጽና የየሀገራቱ መሪዎች መስማማታቸውን የሚገልጽ የምስል መግለጫ አስፍረዋል። በኤርትራ በኩል ፕሬዚዳንት ኢሳያስ አፈወርቂ፣ በኢትዮጵያ በኩል ደግሞ የቀድሞው ጠቅላይ ሚኒስተሩ መለስ ዜናዊ ስምና ፊርማ እንዲሁም ይህ ፊርማ ስነ ስርዓት ሲካሄድ የቀድሞው የአልጄሪያ መሪ ምስክርነት የሚገልጸውን ሰነድ ከዲፕሎማቱ መልእክት ጋር ተያይዘዋል። በአዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ በይፋዊ የኤክስ የትስስር ገጻቸው ላይ ያሰፈሩት መልእክት ጠቅለል ተደርጎ ሲታይ ብልጽግና የአልጀርስ ስምምነትን እንዲያከብር የሚጠይቅ ሆኖ ይታያል። ኢታማዦር ሹሙ በአስቸኳይ ጥሪ ካይሮ ገብተዋል። ግብጽ በመጨረሻም በኢትዮጵያ ላይ አደገኛ ውሳኔ አሳልፋለች። የብልጽግናው አገዛዝ ዲፕሎማሲያዊ ውድቀት የግብጽን የጥቃት አድማስ በማስፋት ላይ ነው። ካይሮ በአፍሪካ ቀንድ ኢትዮጵያን የመክበብ ፖሊሲዋን ለመፈጸም የሚያስችል እድል የሰጣት የአብይ አህመድ አገዛዝ ሲሆን ይህንኑ ዓላማ ከግብ ለማድረስም ከፍተኛ የሶማሊያ ወታደራዊ ባለስልጣናትን ጠርታለች። በጉዳዩ ላይ ዘገባ ይዞ የወጣው ጋርዌ ኦንላይን የሶማሊያ መከላከያ ሚኒስተር አህመድ ማኪላን ፈቂና የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም በአስቸኳይ ካይሮ የገቡበትን ዓላማ አትቷል። ዓላማው ግብጽ ወታደራዊ ስልጠና የሚሰጡ ወታደራዊ ኤክስፐርቶችን ለመላክ ከመዘጋጀቷ ጋር ይያዛል። የአብይ አህመድ ዲፕሎማሲያዊ ውድቀትን ተከትሎ በኢትዮጵያ ድንበር ጦር ለማስፈር ዝግጅት ያደረገችው ግብጽ በመጨረሻም በበጀት እጥረት ምክንያት ባቀደችው ልክ ባትጓዝም የከበባ ስትራቴጂዋን ግን አላቆመችም። በጉዳዩ ላይ ሁለቱ ከፍተኛ የሶማሊያ ወታደራዊ አመራሮችን ጠርታ አወያይታለች። የውይይቱን አጀንዳ የዘገበው ጋርዌ ኦንላይን ግብጽ ከታላቁ ህዳሴ ግድብ ጋር በተያያዘ ከኢትዮጵያ ጋር በውዝግብ መቀጠሏን ገልጾ ሀገሪቱ በሶማሊያ ምድር የሰላም አስከባሪ ጦር ላስፍር ማለቷም በቀጥታ ከሶማሊያ ጋር በተገናኘ ሳይሆን ከኢትዮጵያ ጋር በተያያዘ ቀጠናዊ ተጽዕኖ ለማሳረፍ ነው ሲል ተንትኗል። ግብጽ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮን የሚተካው አዲስ የሰላም አስከባሪ ተልዕኮ ውስጥ በተለያዩ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን ስታስታውቅ መቆየቷ ይታወሳል። በሌላ በኩል ከቢቢሲ ፎከስ ኦን አፍሪካ ጋር ቃለምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ ተናግረዋል። ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ያሉት ውጭ ጉዳይ ሚኒስተሩ ከዚህ በኋላ የሚደረጉ ውይይቶችም ትርጉም አልባነታቸውን ጠቁመዋል። ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩንና በዚህ መካረር ምክንያት ዓለም አቀፍ ማህበረሰብ ስጋት ሊሰማው እንደሚገባም ውጭ ጉዳይ ሚኒስተሩ ተናግረዋል። በተመሳሳይ ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱል ፈታህ አልሲሲ መዛታቸው ይታወሳል። ይህ በእንዲህ እንዳለም በሀርጌሳ የፕሬዝዳንቱ ጋርዶችና ፖሊስ የተኩስ ልውውጥ ማድረጋቸው ተሰምተዋል። በራስ ገዟ ሶማሊላንድ ርዕሰ መዲና ሀርጌሳ ዓለም አቀፍ ኤርፖርት የቀድሞው ፕሬዝዳንት ሙሲቢ አብዲ ጠባቂዎችና የፖሊስ አባላት የተኩስ ልውውጥ አድርገዋል። የሀርጌሳ ኤጋል ዓለም አቀፍ አየር ማረፊያ ላይ የፖሊስ አባላት ከፕሬዝዳንቱ ጠባቂዎች ጋር ተኩስ ልውውጥ ማድረጋቸውን ተከትሎ ውጥረት ፈጥረዋል። ተኩስ ልውውጡ ሲደረግ የቀድሞው ፕሬዝዳንቱ በስፍራው እንደነበሩም ታውቋል። ከአብይ አህመድ ጋር የመግባቢያ ስምምነት ተፈራርመው የነበሩት የቀድሞው ፕሬዝዳንት ሙሲቢ አብዲ ወደ ተባበሩት አረብ ኤምሬትስ ለማቅናት ወደ ኤርፖርት በሄዱ ጊዜ ከጠባቂዎቻቸው ጋር ቀጥተኛ ተኩስ ልውውጥ ተደርጓል። ተኩስ ልውውጡ የተከሰተው የኤርፖርት ፖሊስ የቀድሞው ፕሬዝዳንቱ መኪና ብቻ ወደ ኤርፖርቱ እንዲገባና ሌሎች አጃቢዎች ውጭ እንዲቆዩ ማዘዙን ተከትሎ በተፈጠረ ልዩነት ነው። የቀድሞው ፕሬዝዳንት ጥበቃዎች ጭምር ወደ ኤርፖርቱ እንዳይገቡ ሲከለከሉ የፕሬዝዳንቱ ጠበቃ የፖሊስን ትዕዛዝ በመጣስ ወደ ኤርፖርቱ ለማለፍ መሞከሩን ተከትሎ ተኩስ ልውውጡ እንደተከሰተ ነው የታወቀው። ከተኩስ ልውውጡ በኋላ የቀድሞው ፕሬዝዳንት ብቻቸውን ወደ ኤርፖርቱ ለመግባት ቢመርጡም ለቪአይፒ ግልጋሎት የሚሰጠው ማረፊያ ውስጥም እንዳይገቡ መከልከላቸው ሌላ ውጥረት ፈጥሯል። በተኩስ ልውውጡ ምክንያት በሰው ላይ የደረሰው ጉዳት ባይታወቅም የቀድሞ ፕሬዝዳንቱ ደጋፊዎችና የአሁኑ ፕሬዝዳንት ደጋፊዎች ብርቱ ውዝግብ ውስጥ መግባታቸው ግን ውጥረቱን ከፍ እያደረገው መጥተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር።
አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር